ምን ነው ማኒ ምን ፈልገህ ነው? ርቦ ነው ወይስ ቡና ለፍላል? ርቦ ነው ወይ? አንቺ ልጅ ምንሽ ነው የሚያምሽ? አሁን አይደል ቁርስ የበላሁት ምንድን ነው የምትዘናብጁ? ምን አለዋት ርቦ ከሆነ ብዬ እኮ ነው። ደግሞ ዛሬ በጣም አመባል ሹራብህም አመሰግናለሁ። ፀጉር ላይ የሆነ ነገር አለብህ። አይ እሱ ጋር የለም እዚህ ጋር። ስማማ ማንዬ አስበዋል እኔ እናንተ ተጋብተን የምንወልዳቸው ልጆች እንዴት እንደሚያምሩ ሰምኛለሽ። ከፈለግሽ እዛው ራስሽን ችለሽ ብቻሽን መውለድ ትችያለሽ። እሺ አትቀባጥሪ። እንዴት ነው ብቻዬን የምወልደው? የሰው ልጅ እንዴት ነው ብቻውን የሚወልደው? ደግሞ እኔ ዶሮ ነኝ እንዴ በነፋስ የምወልደው? አንቺ ጤነኛ አይደለሽም እናቴ። በያው ነው የደም መድኃኒት ስጪኝ። እኔ ራሴ ካሁን በኋላ የተከታተልኩኝ እሰጣታለሁ። እኔ ብሰጣት አይሻልም? አንተ ለምን ትደክምብኛለህ? ትሰምኛለሽ? ይኸውልሽ ለእሷ ከምትሰጫት አንቺ ራስሽ ብትወስጁ ይሻላል። ከእሷ በላይ በሽተኛው አንቺ ነሽ። ከፈለግ ከዚህ ነኝ። እሺ መጠራት ነው የሚጠበቅብህ። እንኳን ጠርቼሽ ይኸውልሽ እንደዚሁም ችግር ሆነሽብኛል። አማን ለምንድን ነው አበቦቹ ቅጠሎቻቸው እየረገፉ ያሉት? አበቦቹም እኮ ልክ እንደ ሰዎች ወራት እየቆጠሩ ነው የሚኖሩት። ቅጠላቸው ከደረቀ መኖር አይችሉም፣ ይረግፋል። እንደ አዲስ ለማበብ ደግሞ ግዴታ መርገፍ አለባቸው። እና ሊያብቡ ስለሆነ ነው ቅጠሎቻቸው እየረገፉ ያሉት እያልከኝ ነው? አማን ውሃ የሚያጠጣቸው አጥተው ቢሆንስ? ይኸውልሽ የፈለገ ውሃ ብታጠጫቸው የሚረግፉበት ወቅት ከሆነ ከመርገፉ ወደኋላ እንደውም ይኸውልሽ አንዳንዴ እኮ ብዙ ውሃ ማጠጣት እራሱ ያደርጋል። እንዴት? ልክ እንዳንቺ ማለት ነው። ይኸውልሽ ስለ ቅዱስ አብዝተሽ መጨነቅሽ ይኸው መልሶ ራስሽን ጎዳሽ። እኔ እኮ ራሴን መቆጣጠር አለመቻሌ ራሱ ግራ ያጋባኛል። ለካ በራሴ አካል ላይ ራሱ ስልጣን የሌለኝ ሰው ነኝ። ደግሞ አሁን እኮ ደህና ነሽ፣ ተረጋግተሻል አይደል እንዴ? ተመስገን ማለት ነው ያለብሽ። ተው አማን፣ ሁለታችንም እኮ እውነታውን እናውቃለን። ለደቂቃዎች እንኳን ሰላም ብሆን በብዙ ቀናቶች ደግሞ ድጋሚ ይታመማሉ። አሁን ደግሞ ጭራሽ እየባሰብኝ ነው። ይኸውልሽ ደግሞ ስሚ፣ ካሁን በኋላ መድኃኒትሽን እየተከታተልኩ የምሰጥሽ ነኝ። ምንም ነገር እንዳታስቢ። ደግሞ የፈለግሽ ቦታ ወስድሻለሁ። አማን አትጮህብኝ፣ ቀስ ብላ አታወራ። እንደው ሙታልኝ አልወስድም፣ ይሉታልኝ። አልፈልግም፣ ላይ አልፈልግም፣ ውጣልኝ። ምንድን ነው የሚጮህብኝ? አማን አልመጣም እንዴ? ወይስ በጊዜ ገብቶ ተኝቶ ነው? እሱ እኔን ምን ይሰማኛል ብለህ ነው? ለዛች ለጦስ ሚስት መድኃኒት ሲያቀብል ነው የሚውለው። የአማንን ነገር ታውቂው የለ እንዴ? አማን በነገሮች ቶሎ ብሎ ተስፋ መቁረጥም ሆነ አይቻልም ብሎ ማሰብ የሚወድ አይነት ሰው አይደለም። በነገራችን ላይ እሷ ግን ደህና ናት። ምንም ያው አትባክህ። ወንድ ልጅ እንዳንተ ቆፍጠን ሲል ነው እንዴ? አንተ እንኳን እንደሷ አልተቆረቆርኩላትም እኮ። እኔማ የምችለውን ነገር ሁላ ሞክሬ ስላቃተኝ ይኸው አርፌ ቁጭ ብያለሁ። እሱም ይሞክረውና ያኔ ድክም ሲሎ እርግፍ አድርጎ ይተዋል። አማን እኮ አድርግ ከማለት አታድርግ፣ ይሆናል ከማለት አይሆንም ማለት ለነገሮች ያነቃቀዋል። እውነት ለመናገር እኔ ስለሷ አልጨነቅም ማለት ሳይሆን ያው አሁን ባለውበት መንገድ እሷ ላይ ትኩረት አድርጌ እከታተላለሁ ብዬ የማስብበት ታይም ላይ ግን አለሁ። ደግሞ እብድም መከታተል ተከታተልካት አልተከታተልካት ትርፎ አብሮ ማበድ ነው። እስኪ አማን እንዳለው ትንሽ ጊዜ እናያት። የማይሆን ከሆነ ደግሞ ለሷ የሚበጀውን ነገር መወሰኑ ሳይሻል አይቀርም። ደስ እንዳላችሁ አድርጉት። እኔ እንደሆነ ማለት ያለብኝም ብያለሁ። አንተም እሱም እኔ የምለውን ነገር ከቁም ነገር አቆጥሩ። እኔማ እንደማዳምጥሽ ታውቂያለሽ። ያው ለነገሩ ችኩል ቢጤ ነኝ።
ቢሆንም ግን ታላቅ እህቴ ነሽ። ሀሳብሽን በደንብ ነው ማከብረልሽ። ብታከብርልኝ ኖሮማ እችን ወፍ ዘራሽ ከቤት ጆሮዋን ይዘታባርልኝ ነበር። እሺ እህቴ፣ ግን እንድታቅልኝ የምፈልገው ነገር ለሁሉም ነገር ጊዜ የምጠብቅ አይነት ሰው እንደሆንኩ ነው አይደል? ትገርሚያለሽ። በነገራችን ላይ ባለቤቴ ልክ እንዳንቺ ብትንከባከበኝ ኖረው የምሬ ነው እንደ ንግስት አክብሬያት እንደ ባሪያ ታዘዘላት ነበር። ኤደን እኮ በጣም መልካም ሚስት ነች። ፈጣሪ አልፈቅድ ብሎ ልጃችሁን ማጣታችሁ እንጂ እሷ እንደዚህ አይነት ሴት አይደለች። በቃሽ በቃ። እኔ ስለሷ ማውራት አልፈልግም። በነገራችን ላይ አድርጊ የምልሽን ነገር ምን ያህል አስፈላጊ እንደሆነ ይገባሻል ግን? አዎ ጌች ይገባኛል። እየሞከርኩ እኮ ነው። ግን ምን ላድርግ? አማን ፊቱን ሊሰጠኝ አልቻለም። አንቺ ስጪዋ፣ አንቺ ፊትሽን ስጪው። ቁመናሽ ያምራል፣ መልክሽ ያምራል፣ ጠረንሽ ያውዳል። ጠጋ ብለሽ በሴትነት ውበትሽ ጠብ ለማድረግ ምን አለበት ፊትሽን ስጪው። እየሞከርኩ ነው እኮ ጌች። ቀን ለሌሊት እየወላወረው እየሞከርኩኝ ነው። ግን ምን ላድርግ? ለወሬን ፍቃደኛ አይደለም። በቃ ግን የሚለውን ቃል አልወደውም። ስንቴ ነው የምነግርሽ? ስሚያለሽ? የወንድምሽን ትምህርት ቤት መክፈል ትፈልጊያለሽ አይደለ? አባትሽን ለማሳከም ገንዘብ ያስፈልግሻል አይደለ? ስለዚህ አድርጊ ያልኩሽን ነገር በስነ ስርዓት ማድረግ አለብሽ እያልኩሽ ነው። ተግባባን ወይ? አላውቅም ጌች። የአቅሜን ያክል እየሞከርኩኝ ነው። ግን ምን ላድርግ? እሱ ፈቃደኛ አይደለም። ሞክሪያ ሞክሪ። የምሬን እኮ ነው። ቆይ በዚህ በመሰለ ውበት ሳይማልል ዝም አላማን? አይደለም ጌች። አማን እኮ እንደዚህ አይነት ሰው አይደለም። እንደዚህ አይነት ነገር የሚማርከው ሰውም አይደለም። በፍጹም እንደዚህ አይነት ሰው አይደለም። ስለዚህ አድርጌ ያልኩሽን ነገር ማድረግ አለብሽ። አድርጌ ያልኩሽን ነገር ማድረግ ካልፈለግሽ ካሁን ጀምሮ ስራሽ ተቋጥሯል ማለት ነው። እባክህ ጌች እንደዛ አታርቅ እባክህ። እኔ ወደ ቀድሞ ህይወቴ መመለስ አልፈልግም። ቤተሰቦቼም ወደ ቀድሞ ህይወት እንዲመለሱ አልፈልግም። እባክህ ጌች እንደዛ አታርቅ እባክህ። ስለዚህ ለዚህ ልመናሽ አንድ እድል እሰጥሻለሁ ማለት ነው። እባክህ ጌች እንደዚህ አታርቅ እባክህ። ትሰሚኛለሽ? አለበለዚያ አልፈልግም ካልሽ ቤቱን ለቀሽ መውጣት ትችያለሽ። አሁኑኑ ዛሬ ነገ ሳትይ ጓዝሽን ማቅሽን ይዘሽ መውጣት ትችያለሽ። ከዛ በኋላ መንገድ ላይ ያን ፍርፋሪ ስትበይ ቆሜ አይሻለሁ ማለት ነው። አለቀ። እሺ እሺ ጌች። ተስማማሽ? አዎ እኔ ልሁን። ተስማማሽ? ሁሉ ነገር ይሆናል ማለት ነው። ገባሽ አይደል? ይኸውልሽ እንደዚህ ነው ዙሪያ ልክ እንደዚህ ልክ እንደዚህ
ኤደን ሂጅ ልያት እንዴ? አይ ይቅር። ደግሞ ገች በዚህ ሰዓት ክፍሏ ካገኘኝ ይደብረዋል። ቆይ ደስታ የት ሄዳ ነው? አስቀምጬሻለሁ። የወጣሁት እዚህ ጋር ምን ትሰሪያለሽ? ጌች እንጥራልኝ። ጌች እንጥራ። እሺ እጠራልሻለሁ። ቆይ ለምን ወረድሽ? ወይስ ወጥተሽ ነበር? እንጃ እኔ አላውቅም። አማን ጌች እንጥራልኝ። ተረጋጊ ኤደን፣ ኤደን ተረጋጊ። ጌች እጠራልሻለሁ። እሺ ምን አልገው? አማን ጌች እጠራልሻለሁ። ማነው? እኔ ነኝ አጎቴ። አማን ጌች በጣም ይቅርታ አድርግልኝ። ከእንቅልፍ ላይ ቀሰቀስኩ መሰለኝ። ችግር የለውም። ቅድም እኮ ሻወር ወሰድኩና ከዛ ራቁቴን ተኛሁ። ያው ይመቸኛል እንደዛ አርፍ ብሎ ለመተኛት። ከዛ ፎጣ ከርድም የመጣው በሰላም ይፈልገኝ። አዎ አይ በሰላም ነው። ኤደን ትንሽ ተረባብሻለች እና ማውራት የፈለገችው ደግሞ አንተ ነበር። ነችብኝ። በቃ እሺ መጣሁ። አሁን እመጣለሁ። ልብስ ቀይሬ እሺ መጣሁ። ጠብቂ። ምንሽ ነው? ምን ቅሽሽ ነው የቃዥሽ? ውስጥ ንገሪኝ። እሱን እንኳን ተው፣ ዝም ብሎ የኔን ነገር ታውቀው የለ። እጅ ለምንድን ነው እኔ ብቻዬን እዚህ ክፍል ውስጥ ያለሁት? አንቺ ደግሞ መኝታ ቤታችን እየታደሰ ነው። እኔም የማድረው መስሪያ ቤት ነው። ሂዱ ፕሊዝ፣ በቃ አታስቸግሪ። ላይክ ስለፈለግኩ ነው እንጂ ላስቸግር ፈልጌ አይደለም። ይኸውልሽ አማንን አትላኪብኝ። ለነገሩ ለምንድን ነው ደጋግሜ የምነግርሽ? አንቺ እኮ ነገም ያው ነሽ፣ ታጥቦ ጭቃ። በቃ አማንን አትላኪብኝ ብዬሻለሁ፣ አትላኪብኝ። ቅዱሴን ጠብቀው እሺ ጌት
ደህና አደርሽ እህቴ? ደህና አደርክ? ምነው በጠዋቱ ብቻሽን ትንጎዳጎጃለሽ? ደስታ የለችም እንዴ? የት ሄዳል? ደስታን ሱቅ ልኪያትም ዳቦ እንድገዛ። አዳር እንዴት ነበር? ማታ እየሰማችሁ ነበረ። ምንድነው የምትሰሚው? ማለቴ ምንድን ነው የሰማሽው? ምን እሰማለሁ? መቼም ያቺ እብድ ሚስት በማታ ከየት እያለች ስትጮህ ነው። አዎ ማታ አማንን ስታስቸግረው ነበር። አንቺ አማን ምን አይነት ትዕግስተኛ ነው! እኔ ጉድሎ ነበር ትዕግስት የሚያልቀው። ይሁን እስኪ ይሄ ትዕግስቱ የጠበቀውን ውጤት እስከ መቼው ዘልቆ እንደሚያሳየው እናየዋለን። ደግሞ እንኳንም እዛ ክፍል ገባች። ሌሊቱን ገላህ ነበር የምታድረው። ምን ነው በፈጣሪ እህቴ፣ ምን ሆነሽ ነው እንደዚህ ሟርት የጀመርሽው? ምን አሟርታለሁ እኔ? እውነቱን ነው የነገርኩህ። አንድ ቀን ትነሳና አንገትን ትቆርጥልህና ለማልቀሻ የማይሆን ሬሳ ነው የምታስተርፍልን። አረ ሙልዬ ተይ እንጂ፣ ሌሊት ተኝቼ እንዳላድር ነው እንዴ? ቀልድ አንተ ግድ የለም። ለማንኛውም በኋላ መጥቼ ቢሮ አይሃለሁ። እንዴት ነው ስራ ግን? ትችያለሽ። በነገራችን ላይ አሁን ላይ በጣም ትርፋማ ሆነናል። በነገራችን ላይ ስብሰባ አለብኝ። ብዙ ስለማያውቁኝ ተመልሼ መጥቼ ቁርሴን እበላለሁ። እሺ በልተህ ብትሄድ አይሻልም? ስመለስ ግን ቆይ አንተ ላለማስጨነቅ ብዬ ነው እንጂ ስለ ቅዱስ ሁኔታ እኮ ነግረኸኝ አታውቅም። አረ ምንም አዲስ ነገር የለም። ፖሊሶች ምንም አይነት ፍንጭ የለም ነው የሚሉት። ወይ ሞተ ብለው እንቤን እያነባው አልቅሼ ያልቀበርኩት፣ ወይ ደግሞ ተገኘ ብለው በደስታ አልቦረኩ። የምሬን ነው እህቴ። አሁንስ በጣም ግራ ግብት ያለኝ። አይዞህ ወንድሜ ቅዱስ ይገኛል። እሺ ወይ እንዴት እንደናፈቀኝ ብታውቅ። እስቲ ተመስገን፣ መቼም አንድ ቀን ይገኛል። በቃ እንገናኛለን። ቆያት ሌሊት ሰው መረበሽ፣ ቀን ደግሞ ተኝታ ነው የምትለው አይደለ? እጄ እሰራላታለሁ። ተነሽ እባክሽ። አሁንም ድራማሽ ልትሰሪ ያምርሻል። ቆይ አንቺ እኔ ምን የሞኝ ይመስልሽ? እንጂ አባሽ ገደል ግቢ፣ ገደል ያስገባሽ። እኔ ማለሽ ቦታ ብን ብለሽ ጥፊልኝ። አንቺ እንደሆነ አቋበር ነሽ። ኧረ አለቀሽ። ያዞን ባሽን እዛው። እሺ ቀሽም እኔ ሙሉ ነሽ። እንደው በማንም አልሸወድም። እሺ አየሽ፣ ያ ስግብግብ ያባትሽ ወንድም እንዲህ ነበር የቀለደብኝ። አለመቻል እንጂ ብችል ኖሮ ዘሮቹ ሙሉ ነበር አንቄ የምጨርሳቸው። እማዬን ጥሪልኝ፣ እናቴን ጥሪልኝ። ኧረ ተይ እንጂ ተነሳብሽ። ሌሎቹ እንደምታወዛግቢ እኔን የምታወዛግቢ ነው። እናትሽ የለችም፣ ድፍት ብላለች። የለችም፣ እናትሽ ድፍት ብላለች። እንዴት ነሽ እባክሽ? የሌሊቷ ፀሐይ ደህና ነኝ ጌች። መልካም። እኔ የምለው ምነው በዚህ ሰዓት ሴራሚኩን እኮ ማረፊያ ያሳጣሽ? ምንድን ነው እያደረግሽ ነው ያለሽው? አይ ደህና ነኝ፣ ምንም አልሆንኩም። እኔ የምለው ይህንን ቤት ስታጽጂ ከምትይና ስትታዘዢ ከምትይ አማንን በፍቅር ጠብ አድርገሽ የራስሽ አድርገሽ አትወርሺውም? እሺ አይሻልም? በዚህ ላይ ደግሞ ማታ ጠብቅሻለሁ። ያንን የመሰለ ጣፋጭ ጊዜ አብረን እንደግማለን።
ምን ሆነ ነው? ምን ሆነ?